በዛሬው የመረጃ ሰዓታችን ህወሓት የአነጋግሩን ሽምግልና እየላከ መሆኑን፣ በአማራና ትግራይ ክልሎች መካከል የይገባኛል ውዝግብ ያለባቸው አካባቢዎች የሚገኙ የምርጫ ክልሎች የመራጮች ምዝገባ እየተካሄደ አለመሆኑን፣ የመካከለኛው ምስራቅን ግጭት የተመለከቱ ዘገባዎችንና በዕለቱ የተሰሙና የተመራረጡ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ሁኑ። ከትግራይ ክልል ውጪ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው ውሳኔ በተሰጠባቸው በአማራና ትግራይ ክልሎች መካከል የይገባኛል ውዝግብ ያለባቸው አካባቢዎች የሚገኙ የምርጫ ክልሎች የመራጮች ምዝገባ እየተካሄደ አለመሆኑን ዋዜማ ሰምቻለሁ ብላለች። በአወዛጋቢዎቹ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸው መንግስታዊ ምንጮች ለዋዜማ መናገራቸውን የዘገበ ሲሆን ብሔራዊ ምርጫ ቦርድ በመጪው ግንቦት ወር ለማካሄድ ላቀደው 7ኛው ጠቅላላ ምርጫ ከትግራይ ክልል በስተቀር በመላው አገሪቱ የመራጮች ምዝገባ ከየካቲት 28 እስከ መጋቢት 28 ቀን 2018 ዓ.ም እየተካሄደ መሆኑ ይታወቃል። ይሁን እንጂ ከትግራይ ክልል ውጪ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው በተወሰነባቸው የምርጫ ክልሎች የድምፅ ሰጪዎች ምዝገባ እስካሁን አልተጀመረም። በአማራና ትግራይ ክልሎች መካከል ውዝግብ ያለባቸው የወልቃይት ጠለምትና ራያ አካባቢዎች በ7ኛው ጠቅላላ ምርጫ በቀጥታ ምርጫ አካሂደው በህዝብ ተወካዮች ምክር ቤት እንዲወከሉ ምርጫ ቦርድ ቀደም ሲል መወሰኑ ይታወሳል። ምርጫ ቦርድ የፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት በ5 የምርጫ ክልሎች በቀጥታ የህዝብ ተወካዮች ምክር ቤት ምርጫን እንደሚያስፈጽም ገልጦ ነበር። በእነዚህ አካባቢዎች ሁለቱ ክልሎች የሚያነሱት የይገባኛል ጥያቄ እስኪፈታ ከትግራይ ክልል ውጪ ሆነው የፌዴራል ምክር ቤት ምርጫ እንዲካሄድባቸው የተወሰነላቸው የሁመራ፣ አዲረመጽ፣ ኮረም አፍላ፣ የጠለምትና ራያ አላማጣ የምርጫ ክልሎች ናቸው። የምርጫ ቦርድን ውሳኔ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የሚመሩት ተቃዋሚው የትግራይ ዲሞክራሲያዊ ስምረት ፓርቲ ለፌዴራሉ ከፍተኛው ፍርድ ቤት አቤቱታ አቅርቦ እግድ አስጥሎበት የነበረ ቢሆንም ፓርቲው ምርጫ ቦርድ ለውሳኔው መነሻ ያደረገው የፌዴሬሽን ምክር ቤት ውሳኔ ከጅምሩም ህገ መንግስታዊ አሰራሩን የተከተለ እንዳልነበረ ተረድቻለሁ በማለት አቤቱታውን በማንሳት ፍርድ ቤቱ በተጠቀሱት የምርጫ ክልሎች ከትግራይ ውጪ ምርጫ እንዳይካሄድ በምርጫ ቦርድ ላይ የጣለውን እግድ ማንሳቱ ይታወሳል። በዚህ ጉዳይ ላይ ከመጋረጃ ጀርባ የሀገሪቱ ከፍተኛ ባለስልጣናት የተሳተፉበት ተከታታይ ምክር ቤት ሲደረግ እንደነበረና የፌዴሬሽን ምክር ቤትም ሆነ የምርጫ ቦርድ ውሳኔ ችግሩን ያባብሳል፣ ለጉዳዩ ፖለቲካዊ እልባት ይፈለግለት የሚል መስማማት ላይ መድረሱን ከመንግስታዊ ምንጮች ሰምተናል። በአወዛጋቢዎቹ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸውም መንግስታዊ ምንጮቹ ነግረውናል ስትል ዋዜማ ዘግባለች። ሆኖም የእገዳውን መነሳት ተከትሎ በ5ቱም የምርጫ ክልሎች የመራጮች ምዝገባ ሳይጀመር መቅረቱን መረዳት ተችሏል። በወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21 ቀን 2018 ዓ.ም ድረስ የመራጮች ምዝገባ አለመጀመሩን የአካባቢዎቹ ባለስልጣናት ለዋዜማ አረጋግጠዋል። በተመሳሳይ የፌዴራል መንግስቱ ማዕከላዊ የጸጥታ እዝ ወይም ኮማንድ ፖስት ለቆ ከወጣ በኋላ በትግራይ ክልሎች ቁጥጥር ስር በገቡት የራያ አካባቢዎች የምርጫ ክልሎችም ምንም አይነት የቅድመ ምርጫ እንቅስቃሴ አለመጀመሩን ተረድተናል ትላለች ዋዜማ። ዋዜማ ትቀጥላለች። ቦርዱ ባስቀመጠው የጊዜ ሰሌዳ መሰረት የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት የቀሩት ቢሆንም በአካባቢው ምንም አይነት እንቅስቃሴ አልተጀመረም። ምርጫ ቦርድ በወልቃይትና ጠለምት ምንም አይነት የቅድመ ምርጫ ዝግጅት አልጀመረም ያሉት ምንጮቹ የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ አፈጻጸም ላይ ጥርጣሬ እንደገባቸውም ገልጸውልናል ትላለች ዋዜማ። በአማራ ክልል ስር የተዋቀረው የወልቃይት ሁመራ ጠገዴ ዞን አመራሮች በጉዳዩ ላይ ለምርጫ ቦርድ ጥያቄ ማቅረባቸውንም ሰምተናል። ለቦርዱ በአካል ቀርቧል የተባለው ይሄው ጥያቄ በምርጫ ቦርድ ውሳኔ ላይ የተጣለው የፍርድ ቤት እግድ ከተነሳ በኋላ የመራጮች ምዝገባ ለምን አልተጀመረም የሚል ነበረ። ለቦርዱ ጥያቄ ላቀረቡት የወልቃይት ሁመራ ጠገዴ አካባቢ ባለስልጣናት የምርጫ ቦርድ ኃላፊዎች በውሳኔው አፈጻጸም ላይ የምንወያይበት ጉዳይ አለ የሚል ምላሽ እንደሰጧቸው ምንጮች ተናግረዋል። ምንም እንኳን ቦርዱ ከውሳኔው በኋላ
በምን ጉዳይ ላይ እንደሚወያዩ የሰጠው ፍንጭ ባይኖርም ቦርዱ የአወዛጋቢ አካባቢዎችን ምርጫ ከሕግ አግባብ አንጻር እየመረመረ እንደሚያስፈጽም የቦርዱ ሰብሳቢ ሜላተወርቅ ኃይሉ በቅርብ በሰጡት ጋዜጣዊ መግለጫ ላይ ጠቆም አድርገው ነበር። የፌዴሬሽን ምክር ቤት በወልቃይት ጠለምትና ራያ አካባቢዎች በሰባተኛው ጠቅላላ ምርጫ በቀጥታ በሕዝብ ተወካዮች ምክር ቤት እንዲወከሉ በመወሰኑ ከትግራይ ጊዜያዊ አስተዳደር ከተቃዋሚ ፓርቲዎችና ከክልሉ የተለያዩ ወገኖች በኩል ብርቱ ተቃውሞ እንደገጠመው አይዘነጋም። በአንጻሩ በአማራ ኃይሎች በኩል የቦርዱ ውሳኔ ድጋፍ አግኝቷል። የፌዴሬሽን ምክር ቤት ለምርጫ ቦርድ መመሪያ የሰጠው የአወዛጋቢ አካባቢዎችን የምርጫ ውክልናን በተመለከተ ከወልቃይት ጠገዴ፣ ከወሎ ራያ አማራና ከጠለምት አማራ ማንነትና ወሰን አስመላሽ ኮሚቴዎች ጥያቄ ከቀረቡለት በኋላ ነበረ። ለፌዴሬሽን ምክር ቤት የቀረበው ጥያቄ ምንም እንኳን የይገባኛል ጥያቄው እልባት ያላገኘ ቢሆንም የአካባቢው ሕዝብ ግን በፌዴራሉ ሕግ አውጪ ምክር ቤት ውክልና ማግኘት ይገባዋል የሚል ነው። የማንነትና ወሰን አስመላሽ ኮሚቴዎች ይህንኑ ጥያቄ ያቀረቡት ለብሔራዊ ምርጫ ቦርድ፣ ለሕዝብ ተወካዮች ምክር ቤት እና ለጠቅላይ ሚኒስትሩ ጽሕፈት ቤትም ጭምር እንደነበረ ዋዜማ ሰምታለች። ምርጫ ቦርድ ከአስመላሽ ኮሚቴው ለቀረበለት ጥያቄ በሚመለከተው አካል አስወስኑ የሚል ምላሽ እንደሰጠ ዋዜማ ምንጯን ጠቅሳ ዘግባለች። የህወሓት አመራሮች በተለያዩ ጊዜያት ወደ ፌዴራሉ መንግስት የአነጋግሩኝና የሽምግልና ልዑካንን በመላክ እንደሚገኙ የውስጥ ምንጮቹን ጠቅሶ ዘሐበሻ ዘግቧል። ሰሞኑንም ይህንን ተልዕኮ ያነገቡ ከተለያዩ አካላት የተውጣጡ ሽማግሌዎች በፌዴራል መንግስቱና በህወሓት መካከል ድልድይ ለመሆን እንቅስቃሴ መጀመራቸው ታውቋል። ይህ እንቅስቃሴ በሁለቱ ወገኖች መካከል ያለውን ግንኙነት ወደ አዲስ ምዕራፍ ሊያሸጋግር የሚችል ቢመስልም ከዚህ ቀደም ከነበሩት ልምዶችና አሁን በምድር ላይ ካለው ተጨባጭ ሁኔታ አንጻር በርካታ ጥያቄዎችን አስነስቷል። የህወሓት የሽምግልና ጥያቄ ከልብ የመነጨ የሰላም ፍላጎት ይሁን ወይም ስትራቴጂካዊ የጊዜ መግዣ ስልት ለጊዜው በግልጽ ባይታወቅም በድርጅቱ በኩል የሚታዩ ተቃራኒ ተግባራት ግን ጥርጣሬን የሚጭሩ ናቸው። በአንድ በኩል ለሰላም ንግግር ሽምግልና እየተላከ፣ በሌላ በኩል ግን ሀገርን ለማፍረስ ከሚንቀሳቀሱ ኃይሎች ጋር ጥምረት መፈጠሩንና በየቀኑ አዳዲስ ታጣቂዎችን የማሰልጠን ተግባራት መቀጠሉ የሂደቱን ቅንነት ጥያቄ ውስጥ ይከተዋል። ይህ አይነቱ የሁለትዮሽ አካሄድ በጠረጴዛ ዙሪያ ከሚደረገው ስምምነት በተቃራኒ በተግባር የሚታዩ እንቅስቃሴዎች ለሰላም ሂደቱ እንቅፋት ሊሆኑ እንደሚችሉ ይገመታል። የፕሪቶሪያው የሰላም ስምምነት ዋነኛ ዓላማ በአንድ አገር ውስጥ ሁለት ሰራዊት እንዳይኖርና የታጠቁ ኃይሎች በዲዲአር ወይም ትጥቅ የማስፈታትና መልሶ የማቋቋም ሂደት ውስጥ እንዲያልፉ የሚደነግግ ነበረ። ይሁን እንጂ ስምምነቱ ከተፈረመ በኋላም ህወሓት በየጊዜው ስልጠናና ትጥቅ የማከማቸት ስራ ላይ መጠመዷ በስምምነቱ የተቀመጡት መርሆችን የሚጻረር ተግባር ነው። በተጨማሪም በስምምነቱ ወቅት አከራካሪ ቦታዎች በሕገ መንግስቱ አግባብ በህዝበ ውሳኔ እልባት ያገኛሉ ተብሎ በፊርማ ቢረጋገጥም አሁን ላይ ግን አከራካሪ የሚባሉ ቦታዎች የለም የሚሉ ይፋዊ መግለጫዎች እየተሰጡ መገኘታቸው ቀደም ሲል የተደረገውን ስምምነት ወደ ማፍረስ የሚያመራ አካሄድ መሆኑን ያሳያል። ይህ የሽምግልና እንቅስቃሴ መንግስትን በማዘናጋት ወታደራዊና ፖለቲካዊ ንቃቱን እንዲያላላ ለማድረግ የታለመ ሊሆን እንደሚችልም ይነገራል። ስምምነቶችን በተግባር ከመተርጎም ይልቅ በሽምግልና ስም የሚገኘውን ጊዜ ለተጨማሪ ዝግጅትና ለዲፕሎማሲያዊ ፕሮፓጋንዳ መጠቀም የተለመደ የፖለቲካ ስሌት ነው። በመሆኑም ፌዴራል መንግስት ከዚህ ቀደም ከደረሱት ስህተቶች በመማር ይህንን የሽምግልና ጥያቄ ከፕሪቶሪያው ስምምነት ተጨባጭ አፈጻጸም አንጻር በጥንቃቄ ሊመረምረው ይገባል ሲሉ አንድ ከፍተኛ የመንግስት ምንጭ ለዘሐበሻ አስተያየታቸውን ሰጥተዋል። በሌላ በኩል የተደረሰውን ስምምነት እየጣሱ አዳዲስ ንግግሮችን መፈለግ ሰላምን ከማምጣት ይልቅ ሂደቱን ይበልጥ ውስብስብ ሊያደርገው እንደሚችል ተንታኞች ይገልጻሉ። የኢራኑ ፕሬዝዳንት ጦርነትን ለማቆም ባላቸው ፍላጎት ተቃውሞ እንደገጠማቸው ተሰምቷል። የኢራኑ ፕሬዝዳንት መሱድ ፔዚክሻን ጦርነቱን ለማቆም ያላቸውን ፍላጎት በቅድመ ሁኔታ መግለጻቸውን ተከትሎ በአገሪቱ ወታደራዊና ፖለቲካዊ አመራሮች ዘንድ
ከፍተኛ ተቃውሞና ክፍፍልን አስነስቷል። ፕሬዝዳንቱ ከአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ጋር ባደረጉት የስልክ ቆይታ ኢራን ግጭቱን ለማቆም ፍላጎት እንዳላት ገልጸው፣ ሆኖም ይህ የሚሆነው ዳግም ጥቃት ላለመፈጸሙ ዋስትና ሲሰጥ እንደሆነ ተናግረዋል። ይህን ንግግር ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ፕሬዝዳንት የተኩስ አቁም ጠይቀዋል በማለት በማኅበራዊ ገጻቸው መለጠፋቸው በኢራን ባለሥልጣናት ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን የፕሬዝዳንቱ ቢሮም የትራምፕን ንግግር ቅዠትና ውሸት ሲል አጣጥሎታል። በሌላ በኩል ፕሬዝዳንት ፔዚክሻን ረቡዕ ዕለት ለአሜሪካ ሕዝብ በጻፉት ግልጽ ደብዳቤ የኢራን ወታደራዊ እርምጃዎች የመከላከል እንጂ የጥቃት አይደሉም ሲሉ ገልጸዋል። ቀጣይነት ያለው ግጭት ውድና ፍሬቢስ መሆኑን በመጥቀስ ከወትሮው የተለየና ለዲፕሎማሲያዊ መፍትሄ የቀረበ አቋም ማሳየታቸው ተስተውሏል። ሆኖም ይህ የፕሬዝዳንቱ ተግባራዊ አካሄድ በኢራን ውስጥ ጦርነትን ምርጫው ባደረጉት ጠንካራ አቋም ያላቸው ወገኖች ዘንድ ከፍተኛ ጫና እያሳደረባቸው ይገኛል። ይህ ሁኔታ በኢራን የውስጥ ፖለቲካ ውስጥ በዲፕሎማሲና በጦርነት አማራጮች መካከል ያለውን ጥልቅ ልዩነት ይበልጥ አጉልቶታል። አሁንም ከዚሁ ግጭት ወሬ አልወጣንም። የኢራን ባለሥልጣናት በሕዝብ ዘንድ መደበቃቸው ተዘገበ። ሚስጥር የሚያወጡ ዜጎችም ማስጠንቀቂያ ተሰጣቸው ይለናል የሚቀጥለው መረጃችን። የኢራን ብሔራዊ ቴሌቪዥን ባለሥልጣናት ሊሰነዘርባቸው ከሚችል ጥቃት ለመዳን ሲሉ በሲቪል መኖሪያ አካባቢዎች በሚገኙ አስተማማኝ ቤቶች ውስጥ መደበቃቸውን በይፋ አምነዋል። የቴሌቪዥን አቅራቢው ሙሐመድ ጃፋር ሆስሮቪ ሕዝቡ የእነዚህን ባለሥልጣናት መደበቂያ ቦታ እንዳይጠቁም ጥብቅ ማስጠንቀቂያ የሰጠ ሲሆን ቦታው ከታወቀ ባለሥልጣናቱ ያበቃላቸዋል ሲል ስጋቱን ገልጿል። ይህ አዲስ አካሄድ መንግሥት በከፍተኛ ወታደራዊ ጫና ውስጥ መውደቁንና በባለሥልጣናቱ ላይ ከፍተኛ የመጋለጥ ፍርሃት መንገሱን የሚያሳይ ሆኗል። ከዚህ ጎን ለጎን የኢራን መንግስት በሀገር ውስጥ የሚነሱ ተቃውሞችን የጠላት እርምጃ በማለት የፈረጀ ሲሆን ተቃዋሚዎችንም እንደ ተራ ዜጋ ሳይሆን እንደ ጠላት ተዋጊ እንደሚመለከታቸው የፖሊስ አዛዡ አህመድ ረዛራዳን አስታውቀዋል። ዘገባዎች እንደሚያሳዩት ከሆነ የመንግስት መገናኛ ብዙሃን ከመቼውም ጊዜ በላይ ጠባጫሪ ቋንቋዎችን መጠቀም የጀመሩ ሲሆን የእስራኤል ባለሥልጣናትንና የውጭ መገናኛ ብዙሃንን በጽኑ በማውገዝ ላይ ይገኛሉ። ይህ የንግግር ለውጥ በኢራንና በጠላቶቿ መካከል ያለውን ውጥረት ወደ ከፋ ደረጃ መሸጋገሩንና መንግስት በውስጥ ተቃውሞችና በውጭ ጥቃት መካከል ተወጥሮ መገኘቱን አመላካች ነው ተብሏል። ከዚሁ ግጭት ጋር ተያይዞ ትላልቅ የአሜሪካ ጀነራሎች በኢራን ጦርነት ምክንያት ከኃላፊነታቸው እንደተነሱ ተሰምቷል። ፔንታጎን ቡዳ በልቶታል። ሰሞኑን ውስጡን አለመግባባቶች እየተባባሱ መሆናቸውን የሚጠቁሙ መረጃዎች ሲወጡ ቆይተዋል። በተለይም በኢራን ጦርነት ዙሪያ በሲቪል ባለሥልጣናትና በወታደራዊ አዛዦች መካከል ዱላ ቀረሽ ልዩነት እንደተፈጠረም ሲናፈስ ነበረ። ትናንትና ዛሬ በተከታታይ የወጡ መረጃዎችም የተፈጠረው ልዩነት በእጅጉ ሰፊ መሆኑን የሚያመላክቱ ድርጊቶች መፈጸማቸውን ያመላክታል። የአሜሪካ የጦር ሚኒስትር ፒት ሄግሴስ በአሜሪካ የጦር መምሪያ ውስጥ የተጠናከረ የማጽዳት እርምጃ መጀመራቸው ይፋ ሆኗል። በዚህም መሰረት 24 ሰዓታት ባልሞላ ጊዜ ውስጥ ብቻ 3 ጀነራሎች ከኃላፊነታቸው እንዳነሱ ተረጋግጧል። በዚህም መሰረት የአሜሪካ ጦር ጠቅላይ ኢታማዦር ሹም ራንዳ ጆርጅ፣ የአሜሪካ ጦር የስልጣንና የዶክትሪን እዝ ኃላፊ ዴቪድ ሆድኒና የአሜሪካ ጦር ዋና ሻምበል ቺፍ ኦፍ ቻፕሊን ዊሊያም ግሪን ጁኒየር ከኃላፊነታቸው መነሳታቸው ታውቋል። በቅርቡም የአሜሪካ የጸረ ሽብር እዝ ዋና አዛዥ ጆ ኬንት ከስልጣን መባረራቸው ይታወሳል። እስካሁን ድረስ ለጀነራሎቹ መባረር ይፋዊ ምክንያት አልተሰጠም። ይሁንና ጉዳዩ በኢራን ላይ በሚካሄደው የምድር ጦር ዘመቻ ዙሪያ ከተፈጠረው ከፍተኛ አለመግባባት ጋር የተያያዘ ሳይሆን እንደማይቀር ተዘግቧል። ይህም የትራምፕ አስተዳደርና ሄግሴስ ከወታደራዊ አመራሩ ጋር ያላቸውን ግንኙነት በሲቪል ቁጥጥር ስር ከሚገኘው ሙያዊ ነጻነት ሞዴል ወደ ጥብቅ ፖለቲካዊ ተገዥነትና ለትችት ቦታ የማይሰጥ አሰራር እየቀየሩት መሆናቸውን ያረጋግጣል። በዚህም ምክንያት የሄግሴስ እርምጃ በእነዚህ ጀነራሎች መባረር ብቻ ይቆማል ተብሎ አይጠበቅም። አሁንም በኢራን የጀብዱ ዕቅድ ያልተደሰቱት ብዙዎች በመኖራቸው ወታደራዊ መምሪያው
ተጨማሪ የተመረጡ የማጽዳት እርምጃዎች እንደሚጠብቁት ከተለያዩ የዜና ምንጮች ያገኘነው መረጃ ይገልጻል። ዛሬም እንላለን፣ ሰላም ለሀገራችን፣ ሰላም ለምድራችን።